ህይወት ላይ ምንም የተፈጠረ ነገር የለም። አንቺ መተሽ እኔና እሷን አላለያየሽም። መጀመሪያ ምን እናሩታ ተለያይተናል ኦልሬዲ ገባሽ? አንቺ መጣሽው እኔና እሷ ብዙ ነገር ውስጥ ከገባን በኋላ ከብዙ ታሪክ በኋላ ነው። ስለዚህ ከኔ ጋር ምንም አይነት ነገር እንትን ሊፈጥሪ እንዳትሞክሪ ሄርሜላ። አንቺ ስለመጣሽ እኔና የእሷ ህይወት ምንም የሆነ ነገር የለም። እሺ ስለን ካሰብን ማለት ነው በጣም ብዙ ነገሮችን ካንተ ጋር ማሳለፍ ፈልግ ነበረ። የህይወት ያጋር እንድትሆን ብዙ ነገሮችን ብቻ እኔ አላቅም። ይሄ ማለት አልችልም፣ ግን በጣም ስለምወድ በጣም ስለማፈቅር ፈልጌው አልነበረም። ያን ሁሉ ነገር ያደረኩ የነበረው ፈልጌው አልነበረም። እንደዛ ያንን ሁሉ ጊዜ እየገፋኸኝ እንደምወድ እንደማፈቅር እየነገርኩህ የነበረው። ዛሬ ግን አብርሽ አንዱ ውሳኔ ወስኜ ነው የመጣሁት። እሱም ደግሞ ምንድነው ምናልባት እስከዛሬ ህይወት ከናበላሽው ከሆነ ምናልባት እስከዛሬ ባንተ ህይወት ላይ ገብቼ እኔ አንተን ሰላም ነስቼክ ራሴን አስቀድሜ ራስ ወዳጅ ሆኜ ከመጣሁኝ በጣም ይቅርታ ለብዙ ነገሮች ማለት ነው። ግን ደግሞ እኔ ስለምወድና ስለማፈቅር ብቻ ነበር እንደዚህ አይነት ነገር ውስጥ የገባሁት። ገባህ አይደለ? አንተ የልጅ አባት ነህ። ሉሊ አንተን ይጠብቅሃል። እኔ አንተን ብቻ ደስታ ያስቀደምኩኝ ብዙ ነገሮችን ምናልባት ወደኋላ አድርጌ ሊሆን ይችላል። ያልተረዳሁት ስሜቶች ሊኖሩ ይችላሉ። ስለዚህ ዛሬ ጠራው ካብሽ ከህይወትክ ለአንዴና ለመጨረሻ ጊዜ አስወጣኝ። በቃ እኔ በጣም እየተንገላታው በጣም ስቄን እየበላው በጣም እንደ ሴት ልጅ ክብሬን ብዙ ነገሬን አጥቻለሁ። አብርሽ ገባ አይደለ? ስለዚህ ከዚህ በላይ እኔ እንደዚህ አድርግልኝ ወይም ደግሞ ከዚህ በኋላ እፈልግሃለሁ አፈቅርሃለሁ ና እያልኩኝ በየመንገዱ መምጣት አልችልም። ይቅርታ አንተን ሳይ ነው ትንሽ ነው በህይወቴ በጣም ከባድ የምለው ውሳኔ ነው በህይወቴ የወሰንኩት። ምክንያቱም እስከዛሬ ድረስ ካብርሽ ህይወት ውጪ ከሱ ህይወት መውጣት አለብኝ፣ አይፈልገኝም፣ አይወደኝም ብዬ ዳት ጋር ብዙ ዋጋ ከከፈለችልህ ከልጅህ እናት ጋር ላንተ መልካም ከሆነችው ከልጅህ እናት ጋር ህይወትን ቀጥል፣ እኔም ካንተ ህይወት ወጣለሁ፣ ከዚህ በኋላ አፈቅርሃለሁ፣ እወድሃለሁ፣ ላንተ መረኝ ነበርክ፣ ብዙ ነገሮችን ካንተ ጋር አሳልፌያለሁ። ግን ደግሞ ለአንዴና ለመጨረሻ ጊዜ ይሄን ውሳኔ ወስኛለሁ። እኔ በአንተ ምክንያት ብዙ ነገር አጥቻለሁ፣ ብዙ ተንገራትቻለሁ። አብሽ ይበቃኛል። ከዚህ በላይ ካንተ ጋር መፈተን የለብኝም። ገባህ አይደል? ስለዚህ እንዴ ባይ ነገር ነው አሁን እያወራች ያለችው ማለት ነው። ስለዚህ ይሄ ውሳኔ አንቺ ፈልገሽውና ወደሽው ይሄ ነገር የሚያስደስትሽ ለአንቺ ሰላም የሚሰጥሽ ከሆነ ኢትስ ኦኬ፣ ለኔ ችግር የለውም። ግን ደግሞ እኔ እያልኩ የነበረው ከራሴ ጋር ለትንሽ ጊዜ ማሳለፍ ፈልጋለሁ፣ ብቻዬን መሆን ፈልጋለሁ እንጂ እኔ ካንቺ ጋር መሆን አልፈልግምና ከሩታ ጋር መሆን ፈልጋለሁ ያልኩበት ምንም አይነት ነገር የለም። ይሄ ያንቺ ፍላጎት፣ ያንቺ ምርጫ፣ ያንቺ ህይወት ነው። ግን ደግሞ አንቺ ከኔ ስለተለየሽኝ እኔ ከሩታ ጋር መሆንበት ምንም አይነት ምክንያት የለም። ለምን ቆይ ለምን ይሄ ይኸውልህ እኔ አሁን ከሷ ጋር እኛ አለቀም ጉዳት ምንም ለትንሽ ጊዜ በቃ ብቻዬን መሆን ፈልጋለሁ፣ ከማንም ጋር መሆን አልፈልግም ብያለሁኝ። አዎ ግን ደግሞ ይሄ ማለት ከሩታ ጋር ሆናለሁ ማለት አይደለም። ስለዚህ አንቺ መታገስ ካቃተሽና ሴት ልጅ ነኝ እኮ እኔም እኮ እድሜ ያለኝ እኔም እኮ ክብር አለኝ። እኔም እኮ ለቤተሰቦቼ ባሌ ብዬ ማሳየት የምፈልገው ብዙ ነገሮች አሉ አይደል? እንዴ አንተ እኮ የምታሳየኝ ነገር አግባብ አይደለም አብርሽ። ይሄን ውሳኔ መወሰን ለምንድን ነው የከበደክ? ሄርሜላ ምንም ነገር ያልኩት ነገር የለም። አጭር ደቂቃ ውስጥ ነው ከህይወቴ ውጪልኝ አላልኩሽም አይደል? እኔ እንደ ሴት ምንም እያደረክ ያለውን ነገር ሁሌ እያየው እንድኖር